ትናንትና ደግሞ ሰላም ለኪ ሲነግርሽ በፕሮቴስታንትና በኦርቶዶክስ መካከል ያለው ልዩነት ሲባል እኛ ጋር ምንም ልዩነት የለም አልሽ። እንዴት ነው ላይ ልዩነት የለው? አምስቱ ሶላን የሚያክል ግድንግድ ነገር ችግር መሀላችን ተቀምጦ ፕሮቴስታንትና ኦርቶዶክስ መካከል ላይ ልዩነት የለም ትያለሽ እንዴ? ፕሊዝ ያላልኩትን አልሽ ያልክ አትወነጅ ላይ አሁን ጠይቀኝ። እንደዚህ ነው ወይ ብለህ ጠይቀኝ። በጣም ጥሩ። ቆይ ትናንትና ሰላም ክርስቲያኖች ናቸው ብለሽ ታምኛለሽ አለኝ። አዎ ክርስቲያኖች ናቸው። አሁንም እኔ ማለት ክርስቲያኖች አይደሉም፣ ክርስቲያኖች ናቸው። ኤርና እንደዛ ለሚጠየቀሽ እኔ እኮ ነበርኩኝ እኮ እንዴ። በቃ እኔ እንደዛ ነበር የመለስኩት። እንግዲህ ቃላትን እንትን ከማድረግ አሁን አለው እዚህ አይደል? አዳምጪ ልጠይቅሽ። ትናንትና ዶንት ሚስሪፕሬዘንት ሚ ያላልኩት እኔ ነበርኩኝ እኮ። አንቺ ለምን እንደምትጮሂ ቀስበሽ ለምን እንደማታወሪው? እኔ እኮ ነበርኩኝ እንዴ። ያላልሽውን ለምን ላለው እኔ የነበርኩትን እኮ እየጠየቁሽ ዲያቆንዬ። እኔም ልድገምላትና ሁለቱ ይሄ ቄስ እያልሽ የምትጠሪውና ከላይ የሚናገረው እሱ ታድሶ አይደል? ሁለቱ አታውቂያቸውም? እንደውም እኔ ፕሮቴስታንት ታድሶ ነው እያልኩ ሜንሽን እያደረኩ ጽፍላችሁ ነበር። ግን ቁጭ ብሎ የኢትዮጵያ ኦርቶዶክስ ቤተክርስቲያንን ይሳደብ የነበረው ማን ሸዋ ነው ማን የሚባል ሜንሽን እያደረኩ ጽፍላችሁ ነበር። አንዱ ቀሲስ ብላችሁ የምትጠሩት ዘበነ ላይ የሚያላግጠው ዘበነን የሚሰድበው ቄስ ብላችሁ ቀሲስ እያላችሁ የምታወሩትና አንደኛው ሸዋ ነው የምን የሚባል አንደኛው ሜንሽን እያደረኩ ጽፍልሽ የነበረው የገባሁት ቀሲስማ ቀሲስ ናቸው። አሁን አንተ ቀሲስነታቸው አትከለክላቸውም አይደለሽ? እኛ ቀሲስነት ሊሆን ይችላል፣ ግን ታድሶ ቀሲስነት ማንም ሰው ሊሰጣቸው ታድሶ የለሽ። እሱን ስጪ አትስጪ አይደለም። ታድሶ ሙሉን ታውቂያለሽ? ሰሙዬ አይደሉማ አታውቃቸውም። ሰው በቃ ለዚህ ሰው መክሰስ ይበቃሻል። በቃ ይብቃሽ። ደሙ በቃ አይደለም ዘማሪያም ያናግራቱና የማን ከሆነ በቃ እናቆማለን። ችግር የለም። አይ ትናንትና ባጭሩ እኔ ላሳጥርና ብዙ ረጅም ሰዓት መቆየት ስለማልችል አጭር ነገር ልናገር። ትናንትኛ የገባንበት የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን የታድሶውን አፍቃን እንቅስቃሴ የተመለከተ በቪዲዮ አስደግፈን አወራን። አለቀ። እዛ ነው ወሬያችን፣ እሱ ጋር ነበር ያጠነጠነው። ከዛ ተደጋጋሚ ጊዜ እሷ በጣም ለኤርትራ ኦርቶዶክስ ቤተክርስቲያን እንደምትወግ ልክ እንደ አቃቤ እምነት አክት ስታደርግ ሄድና ስህተት ነው፣ አንቺ እንደዚህ የመወገን መብት የለሽም፣ የኤርትራ ኦርቶዶክስ ቤተክርስቲያን አስተምህሮም አንቺ የምታውቂውም አይደለም፣ አስተምሯ ሌላ ነው፣ አንቺ የምታምኚው ሌላ ነው። እንዲህ ስትናገሪ ድጋሚ እንዳልሰማሽ ብዬ ነው በመረጃ የሞገትኳት። አይ አለኝ ብላ ስትል አስገቢ ወልደ አብ የሚባል አለ አለችኝ። አስገባው፣ የለም መረጃ አልቀረበም። እስቲል ነው አሁንም አልቀረበም። ስለዚህ ኤርትራ ውስጥ የተሐድሶ ምንፍቅና እንቅስቃሴ ነበረ፣ አለ ዛሬም። አቡነ አንጦኒዎስ ትክክለኛ ደገኛ አባት ናቸው ብለው የሚሞግቱት ይሄው አለ መረጃ። እንዲህ ብላ ኦርቶዶክስ ቤተክርስቲያን ኤርትራ አታምንም፣ የማታምነውን ነው ያመጣችው ብዬ የሞገትኩት በዚህ መረጃ ነው። መጨረሻ ላይ ተለያየን አይደለ? የስላሴ ስላድነው አልጠቀምም፣ ምክንያቱም አንቺ ኤርትራ ውስጥ ኦርቶዶክስ ውስጥ ስለሌለሽ። ግን ርዕሰ አድባራት የሆነችው ማርያም አስመራይት የምትባለዋ አስመራ ከተማ 04 ቀበሌ ያለችዋ ያቺ ቤተክርስቲያን አጸደ መቅደሷ ውስጥ የስላሴ ስላድነው አለ። አንቺ ግን ቦከረየ ብለሽ ልክ እንደ ኤርትራ ተቆርቋሪ ሆነሽ ቆይ አዳምጪኝ። በጣም ጥሩ። ስለዚህ እንደዛ ሆነሽ ስትሞግቺ ትካርለሽ የሚያልኩሽ ለዚህ በመረጃ የምናወራ ከሆነ ማለት ነው። ስለ አሐቲ ቤተክርስቲያን ነው የምናወራው፣ ስለ አንዲት ቤተክርስቲያን ነው ስናወራ በመረጃ ነው ማውራት ያለብን፣ በስማ በለው አይደለም። ለአንቺ ጥላቻም አይደለም። ትናንትና አንቺ ቆጣሽ በኋላም ተናግሬያለሁ። ለአንቺ ጥላቻም አይደለም። እኔና አንቺ ምንም ያጣላን ምንም ነገር የለም። እህቴ ነሽ፣ ወንድምሽ ነኝ። መማማር ካለበት በፍቅር መማማር እንችላለን። ነገር ግን አጉል የሆነ ግን ያልሆነ ትምህርት ግን ነው ብሎ ግን መከራከር ግን ነውር ነው፣ መረጃ በሌለበት ማለት ነው። ይሄን ነው እኔ የተቃወምኩት በይፋ ማለት ነው። ከዛ ውጪ ግብጽ እኮ እንደዚህ ትላለች። ኢንተርሲድ የሚለውን ቅድም ብያቸዋለሁ፣ ሚዲዬተር የሚለው ቀጥሉበትና ከፍታችሁ ይሁት። ምልጃ አይልም ሲጀመር። የኮፕቲክ ክፈቱትና ተማማሩበት። እንዳለ የኮፕቲ እንትና መሰለኝ አቡነ ሽኖዳ አይደለ? እዛ ላይ አለላችሁ፣ እዛ ላይ ክፈቱትና ለመማማር ከሆነ ለእውቀት አውሩበት። እኔ ዛሬ አሁን እዚህ ጋር የገባሁት ድንገት ሄድና ዛሬም ድምፅህን አስተካክል። አይሰማም እንዴ? አይሰማም? ይሰማል። ኬኩን አንተ ጋር ነው፣ እኔ ጋር ብቻ ነው። እሺ እሺ። ስለዚህ እንደዛ ብላ የምትወግን ከሆነ መረጃ ካለ እንድሰማ ለመስማት ስለፈለኩ ነው። አንዳንድ ሰዎችም በኢንቦክስ ኧረ በእናታችሁ ሰው አትግፉ፣ እንደዚህ እንትናት ንጹህ ኦርቶዶክስ ናት ሲለኝ ዌልካም ከሆነ መረጃ ይምጣ።
በመረጃ ስለማም በመረጃ ይምጣ። ለዛ ነው ይሄን ነክል ያወራሁት እንጂ ከኤርና ጋር ሌላ ጦርነት ለመፍጠር ሌላ ርዕስ ለመስጠት አይደለም። ያለን ርዕስ ይበቃናል፣ ያለው ነገር ይበቃናል። ስለዚህ ኤርና ረጋ ብለሽ በሚገባ መጽሐፍቶችን ማስተካከል አንቺ የምታውቂውን ነገር አይሰማም ነው አይሰማችሁ መሰለኝ። አይሰማም ይቆራረጣል። አሁን ይሰማል። አሁን ይሰማል። ቅድም ትንሽ ግን ጠፍተዋል። አሁን መጣ። አሁንም አይሰማም። አሁን መጣ። ኔትወርክ ነው አይ ቲንክ ያንተ መሰለኝ። ታብታቡ አንሷል እንዴ? 34 ኬ ነው ያለው። እስኪ ወደ 50 ኬ ከፍ አድርጉት። እሺ እሺ፣ አሁን ይሰማል። አዎ ቀጥል። አዎ መጣላ ይሰማል። አሁን መጣ። አዎ መጣ። ስለዚህ ኤርና ከዚህ አንጻር ነው የምናወራሽ ማለት ነው። ወሬያችን ከዚህ የተነሳ ንግግራችን ከዚህ የተነሳ ነው። ስለዚህ አሁንም ቢሆን ነገም ገብቼ እኔ ኤርትራ ውስጥ የሚንቀሳቀሱትን የተሐድሶ መናፍቃን እንቅስቃሴ በዚህ ከቨር ፔጅ የሚቀየሩትን የተሐድሶ መናፍቃን ጋር እጃቸው የገቡትን ሰዎች ኤርና ይኸው በይፍ ለፊት ነው የምነግርሽ። በጓሮ ምናምን ሄጅ አይደለም እቃወማለሁ። ነገ እያጋለጥኳቸው ነው የምሄደው። የሚንቀሳቀሱ ማንኛውንም ማለት ነው ማንኛውም ከውስጥም ይሁን ከሀገር ውስጥም ይሁን ከውጭም ይሁን ማለት ነው። ይሄ በስመ ኤርትራዊ ነኝ ማንም አይነካኝም ከመንግስት ጋር ባለን ተቃውሞ ነው እሱ አይለያየም። በቃ አለቀ። በተፈጥሮ ነው ያገኘነው አይደል? ኢትዮጵያዊም ብንሆን ኤርትራዊም ብንሆን በተፈጥሮ ነው ያገኘነው። መርጠን አይደለም የተወለድነው እናት አባት በተፈጥሮ ያገኘ። ቤተክርስቲያናችን ግን አንዲት ናት። በዚች አንዲት ቤተክርስቲያን ውስጥ አስተምሯን ጠብቀን ትምህርቷን ጠብቀን አብረን እናገልግል። መርሃባ ያስኬደናል። ይሄ በተረፈ ግን እኔን እንዳትነካኝ ክርስቶስን እንደዚህ ብዬ ነው ማምነው እኔን እንዳትነካኝ መብቴ ነው ምናምን፣ ይሄ ፓርቲ ውስጥ ነው የምታደርጉት። እንዳንነካካ የሚባል ነገር ፓርቲ ውስጥ ነው። ኦርቶዶክስ ተዋህዶ እስከሆንክ ድረስ አስተምህሮን የመጠበቅ ግዴታ አለብን። ይሄን ከጠበቃችሁ ወንድሞች እህቶች ነን፣ እንቀጥል። እየተጠያየቀን እየተማማረን እንሂድ። ያስኬደኛል። ይሄ የኤርትራ ኦርቶዶክስ ቤተክርስቲያን የማትለውን ግን ትላለች ተብሎ ሰው መረጃ ስለማይጠይቅ ማለት መዋሸት ግን አይፈቀድም ነው። በቃ ካለ አምጦ ይኸው ክፍት ነው ቲክቶክ መንደሩ። ጥንተ አብሶ አለባት ብላ ኦርቶዶክስ ቤተክርስቲያን የምታምን ከሆነ ኤርትራ አምጡት። ምልጃ ብላ የምታምን ከሆነ አምጡት። በቃ ይሄን የተከራከርኩት ነው ትናንትና ማለት ነው። መካነ ሕይወት መድኃኔዓለም ቤተክርስቲያን ላይ በፒያኖና በጊታር ሲጨፍሩበት የነበረው ቤተክርስቲያን ውስጥ እዛ ስም ቤተ አዳራሽ ሲጨፍሩበት የነበረው ድንኳን ተክሎ ሲጨፍሩበት የነበረውን ማርሻል ባንድ አይደለም የኤርትራ መንግስት። የተሐድሶ መናፍቃን ሴራ ነው። ይሄ ፖለቲካ አይደለም። ይሄ ክራይ ላይ ሰው እንዳይሰግድ የስቅለት ቀን እንኳን እረፍት ነስተውት በፒያኖ እየጨፈሩ እዛ ቤተክርስቲያን ውስጥ ይሄን ነው አላውቅም የምትሉት ተሐድሶ መናፍቅና። ይሄ እኮ ቸርች ውስጥ አይደለም እኮ እዛው መድኃኔዓለም ቤተክርስቲያን መካነ ሕይወት መድኃኔዓለም ቤተክርስቲያን ውስጥ እኮ ነው የተከናወነው። ይሄንን አፋችሁን ዝጉ የምትሉን። ስለዚህ ማታውቁት ከሆነ አላቅም በሉ። በቃ ተሐድሶ እንዳለ እኔ አላቅም፣ መረጃ የለኝም፣ እኔ ቀድሜ ነው የወጣሁት ከሀገር በይ፣ መብታችሁ ነው። ስለዚህ ይሄን ነገር ነው የምጠላው ማለት ይሄን ነው። በቃ አላቅም ማለት አላቁም። በቃ ይሄ በጣም የሚያስኬድ ንግግር ነው። በቃ እዛ ነው እኮ ርዕሰ አድባራት ማርያም ቤተክርስቲያን ላይ ማይክ ተይዞ ነገ እንዳትቀሩ ተብሎ ቄሱ እኮ ነው የሚናገረው ይሄንን። እንዴ የፕትርክና ሲመት ላይ አይደለ እንዴ ተሐድሶ መናፍቃን ልብሳቸውን ለብሰው እናንተ 50% እናንተ የድንግል ማርያም የቅዱሳን የቤተክርስቲያኗን ትክክል ዝማሬ እናንተ ዘምሩ፣ 50% ደግሞ እናንተ ዘምሩ የሚባለው ነጭ በነጭ ለብሶ አይደለ እንዴ ኦርቶዶክሶቹ ከነዛ ተሐድሶቹ ለመለየት ብሎ ስለ ማርያም ያዙት እዛ ቤተክርስቲያን። ይሄን አናውቅም እንዴ? ይሄ ነው የለም የምትሉት ተሐድሶን። ኢሳይያስ ነው ዘምሩልኝ ያለው፣ እንደዚህ የጴንጤ መዝሙር ዘምሩልኝ ያለው ኢሳይያስ ነው። በቃ ፖለቲካ መቃወም መብታችሁ ነው፣ እኔን አይመለከተኝም እሱ። በኤርትራ ኦርቶዶክስ ቤተክርስቲያን ላይ ግን የሚደረገው የተሐድሶ መናፍቃን ዛሬም ነገም ማጋለጤን አልለቅም እኔ። ይሄ በቃ ከመረራችሁ ዋጡት። ይሄ ከሆነ ማለት ነው የምትጠሉን ካላችሁ ጥሉኝ። ጉዳይ ግለሰብ አይደለም። እኔ አይደለሁም ካላችሁ እኔ ጋር ተጣጣብ የላችሁም። በቃ እኔ ተሐድሶ አይደለሁም ኦርቶዶክስ የተዋህደን ዌልካም፣ አሁን አብሮ ያስኬደናል። በስመ ግን እንደዚህ ኤርትራዊ ነኝ ምናምን እንዳትነኩ ቤተክርስቲያን ያንገበግበኛል ምናምን፣ እኔም ያንገበግበኛል። አንቺ ጋር ያለው ስሜት ኦርቶዶክስ እኔ ጋርም አለ። አንቺ ከኔ ተሻለ ተቆርቋሪ አይደለሽም፣ እኔም ካንቺ ተሻለ ተቆርቋሪ አይደለሁም። እኩል ነን በመቆርቆር፣ እኩል ቁርባን ያለን፣ እኩል ጥምቀት ነው ያለን ኦርቶዶክስ ተዋህዶ እስከሆንሽ ድረስ።
ይሄ መንገድ የሚያስኬደን ከሆነ አብረን ነው የምንሄደው ነው። ከዛ ውጪ ኮፕቲክ ለምንድን ነው ስለ ስላሴ የማትጠቀመው? እንደዚህ ብላ ታምላለች አቡነ ሽኖዳ እንደዚህ ብሎ ይናገራሉ። አውሩ። አሁን በመረጃ መናገር ይቻላል። አሁን መንገዱ ክፍት ነው፣ እናውቃለን። በስካንዲቪያን ሀገሮች በስዊድን በዴንማርክ በምን ኤርትራውያንን እየወሰዱ ፕሮቴስታንት መንጋ ውስጥ የሚከቱትን ኤድና በደንብ አውቃለሁ። መረጃ ከፈልሽ በውስጥ ልክልሻለሁ። እኔ ከአስመራ እያስወጣችሁ ያሉትን ኤርትራውያንን ክር እያስበጠሱ በኢሳያስ እያሳበቡ ግን ፕሮቴስታንት እያደረጓቸው ያሉት መረጃው አለኝ። እኔ በጥላቻ አይደለም የማወራው። እኔ አንቺን ለመግፋትም ጓደኞችን ለመጥላትም አይደለም የማደርገው። ይህንን ነው ዝም በል የምትይኝ? ይቻላል ከሀገር ጥሎ መውጣት። በፖለቲካ ተነጋግቶ ሰው ጥሎ ይጣል። አሳይለም እኮ ይጠይቃል፣ ጥገኝነት እኮ ይጠይቃል። መብቱ ነው። መንግስትን ተቃውሞ ክር እኮ እየተበጠሰ ነው ያለው እኮ ኤድና። ፕሮቴስታንት ቸርች እኮ እየተገኘ ነው ያለው። ይህንን ነገር ካወቅም በጋራ እንቃውሞ። አለቀ። ፖለቲካው አለ ተጽዕኖ። አዎ ለዩት፣ ይህንን ሃይማኖቱን ለዩት። ተአምረ ማርያም አልቀበለው ኢሳያስን ስለምጠላ ነው ማለት ግን አይቻልም። የቅዱሳን ምልጃ አልቀበለው ግን ከኢሳያስ ጋር ስለጣላው ነው ግን ማለት አይቻልም። ሁለቱ ይለያያሉ። ጸረ ዲሞክራሲ ነው፣ መብት የለም፣ ፓርላማ የለም፣ ተቃውሞ አለው፣ ህዝብ ጨፍጭፏል ምናምን። መብታችሁ ነው ተቃውሞ። ፖለቲካ ነው፣ መቀጠል ይቻላል። አስተምሮን እየነኩ ግን ከኢሳያስ ጋር እያጠጋጉ ሲጠይቁ ግን የፖለቲካው ተጽዕኖ እዛ ተጽዕኖን እዛው ለብቻ አንለጥለው። እኔ ግልጽ እንድታደርጉልኝ የምፈልገው ይሄንን ነው። ሁላችሁንም ማለት የደመራ ቀን ችግር እንደነበር ትናንት ነግሬሻለሁ። አንቺ ደመራ ላይ እኮ ነው ደመራ የቤተክርስቲያኒቷ መርሃ ግብር ላይ እኛ እዚህ ደመራ ስንዘምር ደመራ ላይ እኮ ነው ፕሮግራም ተይዞላቸው አብሮ የሚዘምሩት። ይሄ ፖለቲካ አይደለም። ኢሳያስ መንግስት አይደለም ሂዱና ዘምሩ በጥብጧቸው። እሺ የጴንጤ መዝሙር እየዘመራችሁ ያለው እሱ አይደለም። ተቃውማችን ከተሐድሶ መናፍቃን ጋር ዛሬም በውጭ ያሉትን አብዛኛው ኤርትራውያን ፕሮቴስታንት እያደረጓቸው ነው ያሉት አብዛኞቹ። ይሄንን መቃወማችን አናቆመውም ነው ጥያቄ። ከዚህ ጋር እጃችሁ የተነካከሱት ውጡ ነው። እህት መግፋት ወንድምን መግፋት ነው። አይገናኝም። ይሄ ከዛ ጋር የሚገናኝ አይደለም። ጥቅም ቢሆን እኔ እበልጣለሁ እኔ እቀድማለሁ ብል ኖሮ እኔ ነው የምበልጠው እኔ የምሻለሁ እኔ የተሻልኩ ነኝ ብል ኖሮ አዎ ይሄ ቅናት ነው ይባላል። ስለ ምንፍቅና እኮ ነው እያወራን ያለ ነው። ስለ ክህደት እኮ ነው እያወራን ያለ ነው። መድኃኔዓለም ቤተክርስቲያን ውስጥ አጸደ መቅደስ ውስጥ እኮ እየተከናወነ ስላለ እኮ የፕሮቴስታንት እንቅስቃሴ እኮ ነው እያወራን ያለ ነው። ስለዚህ በትክክል ቁጭ ብለን የምናወራ ከሆነ ፍራንክሊ ነው የምናወራው። መረጃው ያለ ኤርትራዊ ካለ ኤርና አስገቢው። ለመስማት በጣም ዝግጁ ነኝ። እኔ ጭፍን አይደለሁም። መረጃው ያለው በፎቶ በቪዲዮ ማሳየት እችላለሁ። ኤርትራ ኦርቶዶክስ ቤተክርስቲያን መጀመሪያም ስለ ስላሴ እንደውም እኮ የሚለው ምንድን ነው? ከጎንደር ዘመነ መንግስት የመጣው ስላሴ ስለ አድኖ እኮ ነው ያሉት አይደል? አቡነ አንጦኒዮስ ትናንትና የሰማናቸው። አምጡ መረጃውን። ርዕሰ አድባራት ማርያም ቤተክርስቲያን ህዳር ጽዮን ሁሉ ጊዜ የምትነግሰዋ እንዴ እዝራኒ አይደል የሚለው ተናገራ የሚለው ይሄ መዝሙር የሚወረብባት ያቺ ደብር ላይ እንደዛ ካለ ያ ስዕል አድኖ ከጎንደር ዘመነ መንግስት መጥቶ የተሳለ ስዕል ከሆነ እስቲ እንየው። በእንቁላል እኮ የተሳለው እኮ እና ታውቂ የለም የማርያም ቤተክርስቲያን አንቺ እዛ ነበርሽ አይደል? ስዕሉ እኮ ራሱ ሳለው እንኳን በዛ ቀርቶ በስዕል እኮ አይደለም የተሳለው በቀለም እኮ አይደለም የተሳለው። ስለዚህ እየተዋወቅን አንተናነቅ። አውቀዋለሁ እኮ ቤተክርስቲያኑ እኮ ደረጃዎቹን አታይም? ገና መውጫ ማወጣቸው ዲያቆን አይ ቲንክ you don't have a clear picture። ቆይ ልንገርሽ። እንደዛ የምትለው እኮ የግብጽ ጳጳስ ናቸው እኮ ብያለሁ ትናንት። ይሁን ይበሉ ችግር። እኔ አሁን ማወራው የማን አለ ሳይሆን እያወራ ያለው ስለ ኤርትራ ኦርቶዶክስ ቤተክርስቲያን ያ ሰው እያለ ያለው እኛ አባት ኤርትራኖች እንደዛ አላሉማ። ኮሬክት ያለው በጣም ጥሩ። በቃ በጣም ጥሩ ካላሉ አንቺ ማድረግ ያለብሽ ስለ ኤርትራ ኦርቶዶክስ ቤተክርስቲያን እየተናገርኩ አይደለም አልናገርም ነው ማለት ያለብሽ አንቺ። እኔ እየተናገርኩ ያለሁት ስለ ኮፕቲክ ነው። ካሁን በኋላ ድምፅሽን አንቺ ማሰማት ያለብሽ ስምሽ እንኳን እንዳትጠሪያት ኤርትራ ኦርቶዶክስ ቤተክርስቲያን አይደለም ምን የምጠራው ብለሽ ተናገሪ። አሁን ከሁለተኛ ካሁን በኋላ ስታወሪ እኔ ስለ ኮፕቲክ ነው ማወራው ስለ ኤርትራ አያገባኝም ነው ማለት ያለብሽ አንቺ። በቃ እንዲህ ለይተሽ ነው መምጣት ያለብሽ አንቺ። በሁለት ማሊያ መጫወት ያለብሽ ማየድና ስለ ኤርትራ ኦርቶዶክስ ቤተክርስቲያን ተዋህዶ ነኝ ያልሽ ኮድ የምትሞግቻለሽ። ተዋህዶ የምትለው ኤርትራ የምትለው የማትለው ነገር እያልሽኝ
እና አሁን ካፕቲክ ተዋህዶ አይደላችሁ ያልከኝ ነው። ቆይ እኔም እስከማውቀው ከኢትዮጵያም አንድ ነኝ ብዬ ነው የማምነው። እሱ ያርግልሽ። እኔም ደግሞ እንድትለያለ የምፈልገው ልጨርሰው። መሀል አትግቢብኝ። ቆይ ልጨርስ። እኔ ውሸት ማወራ ከሆነ በኋላ ላይ ጊዜ ጠብቀሽ በእኔ ሰዓት ላይ ልክ እኔ እንዳወራሁት ይሄ ነገር ውሸት ነው የምታወራው የሌለ ነው ትይኛለሽ። እኔ አሁን አንቺን ቁጭ አድርጌ እኮ ነው የማወራ ያለሁት። ውሸት ከሆነ ውሸቱን ትይኛለሽ ማለት ነው። ስለዚህ ከተሐድሶ መናፍቃን ጋር ያለ እንቅስቃሴ ማንኛውም ነገር እና እሱ ጋር ነው ተቃውሞ አለቀ። ስለዚህ ክሊር ፒክቸር የሰጠሁሽ ይመስለኛል። አይ ቲንክ አሁን ከተረዳሽ ማለት ነው። ያቺ ቤተክርስቲያን በጣም ረጅም ደረጃዎች አሏት አይደል? የአካል ምስክርነቱን ጭምር መሰጠሽ በፎቶ ምናምን ነው አይመስልሽ? ነው የምነግርሽ ያለሁት ስለማታውቀው ደብር ነው እንዳትዪ ማለት ነው። ሌላ ነገር ባታሰሩኝ ጥሩ ነው። ስለማታውቀው ነገር እንዳትዪ ለማለት ፈልጌ ነው። አይ አይደለም ማለት ጊዜ የምታስታውሰው ከሆነ እኛ ጋር መጥተህ ነበረ። ጠርተንህ ነው እንደመጣኸው። ከዛ መጥተህ በጣም ደስ ብሎን ነበር የተቀበልንክ እና የዛኔም እንደዛ ብለህን ነበረ እኛ ጋር መጥተህ። እኛ ግን በጣም ስለምንወድህ ስለማናከብርህ አይ የሆነ ሚስ ኢንፎርሜሽን ይሆናል ብለን እንደ ትልቅ ኢሹ አይተንም ልናናግርህ አልሞከርንም። ዝም ብለን ነው ያስጨረስንህ። እንደው እኛ ጋር መጥተህ እንደዛ ብለህናል። እኔ ነኝ የመጣሁት። ከማርያም አይደለም የመጣሁት። እኔ ነኝ የመጣሁት። ጨረስን እኮ አሁን እኮ እያስጨረስሽኝ አይደል? አስጨረስሽኝ። ትናንትና እኮ አስጨረስኩሽ እኮ። ትናንት አስጨረስሽ እኮ መረጃው አምጪ ስልሽ እኮ አላመጣሽልኝም እኮ ትናንት። ቆይ ዲያቆን ፈርስት ኦፍ ኦል እኔ አሁን አንተም በእነሱ መሀልም እንድትግባቡ ስለምፈልግ ነው አሁን የምናገረው ማለት ነው። በማን መሀል አይደለም ለማን እንደሆነ ተሐድሶ የምትለው እኮ ግራ ያጋባል። ላይክ አሁን አንተ እኮ ክሊር አይደለም። እንትና ናቸው ተሐድሶ የምትላቸው ሰዎች ካሉ ኖ በቃ አይደለም። ሲጀመር እኔ ስለ ተሐድሶ መናፍቃን ሳወር አንቺ ተሐድሶ መናፍቃን ውስጥ ነሽ እንዴ ያለሽው? አይደለም ማንን መናፍቅ እያልክ እንደሆነ አሁን ለምሳሌ ትናንት መናፍቅ ናቸው ብለህ ያመጣሃቸው የኔ ጳጳስ ናቸው። መናፍቅ እንዳልሆኑ ደግሞ አረጋግጬልሃለሁ ማለት ነው። አላረጋገጥሽም እኮ። ምን አረጋገጥሽ? የኮፕቲክ ነው ብለሽ አምነ መቃደስን መናፍቅ አትላቸው። ቆይ እሱ ነው ወገንና አትችልም። ፖሲብልም አይደለም። ላንተም ጥሩ አይደለም እንደዛ ማለት ነው። ቆይ ተረጋጊ መጀመሪያ። አሁን ተረጋግተሽ በመረጃ ምን ነው? ትናንትና እኮ ስጠይቅሽ እኮ እኚህ የኤርትራ ኦርቶዶክስ ክርስቲያን አባት ናቸው። አዎ አባቴ ናቸው። የኤርትራ ኦርቶዶክስ ክርስቲያን ናቸው አይደሉም፣ ኮፕቲክ ናቸው አልሽ። ስለዚህ ለምንድን ነው አንቺ ስለ ኤርትራ ኦርቶዶክስ ክርስቲያን የምታወሪ አልኩሽ? እንደዛ ላይ ጠየቅኩሽ። ገባኝ። እሱ ጋር እኮ ተግባብተናል። አሁን ከተግባባን ይኸውልሽ፣ ከተግባባን አሁን እንደው የምታሳይኝ ደግሞ አንቺ ከአባ ታድሮስ ማላታይ ከአቡነ ሽኖዳ ውጪ ከነዚህ ከሁለት አባት ውጪ ግብጽ ውስጥ ድንግል ማርያም ጥንተ አብሶ አለባት ብሎ የተናገረ አባት አለ ኮፕቲክ ውስጥ አለ? እንግዲህ በቃ እኔ አርጊውመንት እንደዚህ አልወድም። አባቶች ያስተማሩኝም ክርስትና መከራከር ስላልሆነ እኔ ኮፕቲክ ስታንድ ነግሬሃለሁ። ከሱ ፋርደር መሄድ በቃ ችግር የለም። አንቺ ለፈለሽ ለምን አመልሽለትም? ስለዚህ እዚህ ከስርም አይኬኩ ማጽናት የምፈልገው ታውቃለህ፣ ከስርም ከላይ ምናላችሁ ሰዎች ጉዳዩ ይሄ ነው። ውስጥም ውጭም ያላችሁ ሰዎች እንደተንጫጫችሁ አውቃለሁ። ሰሞኑ ምናምን ነገር ምክንያቱም አትነከከባድ ርዕስ እንደሆነች አውቃለሁ። ምክንያቱም ተከፋፍና ምናምን የኛ ልጆችም እጅ ምናምን ስላለች ለዛ ነው ትንሽ ያጉረመረማችሁት ማለት ነው። በቃ ስለዚህ እኔ በግልጽ የምናገረው ከተሐድሶ መናፍቃን ጋር አስተምሮ ላይ አንድ የሆናችሁ ሰዎች አብራችሁም ታገለግሉ ሰዎች ካላወቃችሁ እወቁ፣ ካወቃችሁ ደግሞ እጃችሁን ሰብስቡ። አለቀ። ይሄ ነው የኔ መልእክት። ኤድና በተመለከተ ለመማማር ምናምን ዝግጁ ነኝ። ክፈቹና መረጃው ምናምን አይተን እንዳልኩሻው መረጃውን ከመጣሽ ደስ ይለኛል። ከአባ ታድሮስ ማላታይ ከአቡነ ሽኖዳ ውጪ ከሳቸው በፊት የነበሩ የግብጽ ጳጳሳት ሆነ ቅዱስ ሲኖዶስ ድንግል ማርያም ጥንተ አብሶ አለባት ኦሪጂናል ሲን አለባት ብሎ የተናገረ ካለ አንድ ማስረጃ ያሳየኝ እንጂ አንድ። አሁን አንተ ልጠይቅህ እስቲ ክሊር እንዲሆንልኝ። አሁን አንተ ፓፕ ሽኖዳ 116 ፓትሪያርክ ኦፍ አሌክዛንድሪያ እና ፍራተርናል ቴዎድሮስ መላቲ በኮፕቲክ ቸርች ተቀባይነት የሌላቸው ናቸው ነው የምትለው ያልከው? ወይስ የእሳቸው ትምህርት የኮፕቲክ ትምህርት አይደለም እያልክ ነው? የእሳቸው ትምህርት የኮፕቲክ ኦርቶዶክስ ቤተክርስቲያን አይወክልም ነው የምልሽ። በጣም ነው የሚወክለው። በዚህማ አውል አርጊ ዊዝ እዚህ ጋር ነው ያለው። በቃ እዚህ ጋር ነው የምናወራው። ይኸውልሽ አሁን ሚስጥር መጀመሪያ ባይዘው የሌሎችን ላመጣልህ እችላለሁ። በቃ አምጪልኝና
የዛን ጊዜ እናወራ። አሁን ትናንትና ኤርትራውን አመጣለሁ ያናገር አገናኝን ካልክ ማለት ነው ዲያቆን ዘማርያም። አይ አላገናኝም። አንቺ ሙሉ ሰው እኮ ነሽ። አንቺ አምጪ መረጃውን ያለው ሰው ካለ አገናኝህ እችላለሁ። ቆይ እንዴ አንተ ክርስቲያን አይደለህም እንዴ? ለምንድን ነው እንደዚህ አፈና የምታደርገው? አሁን ከሂዝ ግሬስ ቢሻፕ ዩሱፍ ይመጣል። ከሁለት ሳምንት በኋላ ጋር ይመጣል። ወደ አትላንታ ነው ያለሁበት ሀገር ይመጣል። ከሱ ጋር ላገናኝህና ስርዓት አድርጊና አውሪያ እንዴ አፈና ታያለሽ እንዴ? ምንድነው አፈና ለምን ታያለሽ እንዴ? ስርዓት አድርጊና አውሪ የምታወሪውን ነገር። ሌላ ቤት እኮ ማንም የሚያስገባን እኮ የለም። ይኸው እዚህ ገባሽ ዲያቆን ዘማርያም መጣ። እስኪ ቆይ ተረጋጊ። መጣ ይኸው በስርዓት አይደለ እንደ እየተነጋገርሽ ያለሽው አፈና ምናምን ታያለሽ እንዴ? እስካሁን ድረስ እኮ አንቺ እኮ ነበርሽ እኮ ስታወሪ ነበረው። ተይ እንጂ እታለም። ይሄማ ጥሩ አይደለም፣ በእውነቱ ጥሩ አይደለም። ዘማርያም እየቀጥል እንዴ ነው አይደለም እንዴ? በእውነቱ የመረጃ ነው። ይኸውልሽ እኔ አንቺ አሁን በጣም ሚስፕሬዘንት ሰው ማድረግ የምትወጂው ለምን ታውቂያለሽ? አቡነ ሽኖዳ ጳጳስ አይደሉም እያልክ ነው። አቡነ ሽኖዳ ፓትርያርክ አይደሉም። አቡነ ሽኖዳ ፓትርያርክ ናቸው። አቡነ ሽኖዳ የግብፅ ኦርቶዶክሳውያን ደገኛ አባት ናቸው። ምንም ጥያቄ የለውም። ግን ፍጹም አይደሉም። እኛም እኮ ብፁዕ አቡነ ጳውሎስ የኛ ደገኛ አባት ናቸው፣ ፓትርያርክ ነበሩ፣ ግን ፍጹም አይደሉም። አቡነ ጳውሎስ የኢትዮጵያ ኦርቶዶክስ ቤተክርስቲያን ፓትርያርክ የነበሩት የፒኤችዲ መመረቂያ ጽሁፋቸው ላይ ድንግል ማርያም ጥንተ አብሶ ኖሮባት በብስራት ጊዜ ነው የነጻችው ብሎ ያምናሉ። አለ እኮ የመመረቂያ ጽሁፋቸው። ነገር ግን አልኩሽ ትላንትና የአቡነ ጳውሎስ ግን የመመረቂያ ጽሁፍ የቤተክርስቲያናችን የኢትዮጵያ ኦርቶዶክስ ቤተክርስቲያን አቋም ነው አልኩሽ። አይደለም። አቋሟን አሳየሁሽ ትላንትና አይደለም? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የውጭ ግንኙነትና ስርዓተ አምልኮ የሚለው መጽሐፍ ላይ ምን ይላል? ድንግል ማርያም ከእናቷ ማህፀን ጀምሮ የተጠበቀች መርገመ ስጋ መርገመ ነፍስ የሌለባት ይላል። ፓትርያርኩ እኮ ብለዋል። የቤተክርስቲያኒቷ ግን አቋም ነው ወይ? ቅዱስ ሲኖዶስ ያጸደቀው ነው ወይ ያልኩት። አሁን ሚስ ፕሬዘንት እንዳታደርጊ። አቡነ ሽኖዳ ብለዋል። አባ ታድሮስ ማላታይም ብለዋል። የግብፅ ኦርቶዶክስ ቤተክርስቲያንም ሆነ ከአቡነ ሽኖዳ በፊት የነበሩ አባቶች ድንግል ማርያም ጥንተ አብሶ ኦሪጂናል ሲን አለበት ነው የተናገሩት ካለ አሳይ። ግልጽ ንግግር መሰለኝ አሁን የምናገረው። እንደዚህ የሚል ካለ ይሄውና በግብፅ ኦርቶዶክስ ሲኖዶስም እንዲህ የጸደቀ ነገር አለ። በአቋም ደረጃ ሲኖዶሷ ቤተክርስቲያን እንዲህ ብላ የጸደቀች ከአቡነ ሽኖዳ በፊት እንደዚህ የሚልም የለም ነው እያልኩሽ ያለው። ካለ አምጪው ልማርበት። ከአባት አድሮሳዊና ከየት ሁሉም ሰው የሚያመጣው ከአባት አድሮስና እቺ አቡነ ሽኖዳ ንግግር ነው የሚያመጣው። ከዛ በፊት እንዲህ ብሎ ሲኖዶስ ያመነበታል የለም። እንደ ፓትርያርክ ይወክላል ከተባለም አቡነ ጳውሎስ እኛን ይወክላሉ ማለት። ስለዚህ ወክለውን ያ ማለት ርዕሰ ፓትርያርክ ስለሆኑ በቃ እሳቸው እንዳሉት ጥንተ አብሶ አለባት ማለት እንዴ? በቃ የመመረቂያ ጽሁፋቸው እኮ ነው እሱ። ግን ብለዋል እኮ ጽፈዋል። ግን የኢትዮጵያ ኦርቶዶክስ ቤተክርስቲያን እሳቸው በነበሩበት ዘመን ግን አቡነ ጳውሎስ ምን ላይ ያወጡት አቋሟ መርገመ ስጋ መርገመ ነፍስ የሌለባት ከእናቷ ማህፀን ጀምሮ በመንፈስ ቅዱስ የተጠበቀች ናት ብሎ አወጡ። ለምን? አቡነ ጳውሎስ እኮ የፈረሙበት ነው እሱ። ለምን? የኢትዮጵያ ኦርቶዶክስ ቤተክርስቲያን አቋም ነው። አሁን ግልጽ ያደረኩልሽ ይመስለኛል። ስለዚህ አቡነ ጳውሎስ ፓትርያርክ አይደሉም ወይ ብትይ ፓትርያርክ ናቸው። የሲኖዶሱ መሪ አይደሉም ወይ? አዎ መሪ ናቸው። ልክ ዘሴሚስትሩ አቡነ ሽኖዳም እንደዛው ናቸው። ስለዚህ የጋራ ኮንሰንሰስ ካለ ሲኖዶዲካል የሆነ ውሳኔ ካለ አሳይንና እንማርበት። ወደ ግብፅ ስለሄድን አሁን ኤርትራን ጨረስን። አሁን በቃ ስለ ኤርትራ እናወራም ካሁን በኋላ። አንቺም ኤርትራን ወክለሽ የትን ቤት እንደማታወሪ እርግጠኛ ነኝ ካሁን በኋላ። እሱን ዘጋ ነውና የኮፕቲክን ይሄ ካለ አምጭልኝ። እሺ እኔ አንድ ጥያቄ ልጠይቅህ ከፈቀድክልኝ። ምክንያቱም የሚዩት ያደረጉኝ ስለሆነ መናገር አልቻልኩም። እሺ አሁን እኔ እንደገለጽከው አንተም አምነሃል ማለት ነው። ሂዝ ሆሊነስ ፓፕ ሽኖዳ እና ሂዝ ሆሊነስ ቴዎድሮስ መላቲ እንዲህ ብለዋል። እኔ ደግሞ ፓፕ ሽኖዳ ያሉትና ቴዎድሮስ መላቲ ያሉትን እቀበላለሁ ካልኩ ምንድነው ተቃውመህ በእኔ ላይ? እችላለሁ ወይስ አልችልም እነሱን ያሉትን መቀበል? እሺ ሌሎቻችሁ ቀጥሉ። እንግዲህ ይሄ ሁሉ እንትን ቢል ካልገባሽ ወንድሞች ስላሉ ከነሱ ጋር ቀጥይ በቃ።